በጣም ወደድኳለሁ። አከብራችሁ ወረዳችሁ ውሳኔ ወርድላችሁ ነበር ወይ? ሁለት ሰው ወረደ። ስለምን ተወርደ? ማን ነው የወረደው? ናኑዬ ናት። ሰላም ውዶቼ፣ እንኳን አደረሳችሁ ልበል ነው የገባሁት። አይመቸኝም። እንኳን አደረሳችሁ። እንዴት ናችሁ? ሰላም አደረሰን። እንኳን አደረሰሽ። እንኳን አደረሰሽ። እኔ ቆንጆ ሁሉ ሰላም ነው። ሰላም ለኔዬ፣ እንኳን አደረሰሽ። እንኳን አብሮ አደረሰን ውዶቼ፣ እንኳን አደረሳችሁላችሁ። ሰላም ለኔዬ፣ እንኳን አደረሰሽ የኔ እናት። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። ሚሚዬ አንቺ እንኳን አደረሰሽ። ሁላችሁ እንኳን አብሮ አደረሰን። እንዴት ዋላችሁ? ፋፊዬ ሁላችሁን ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። አለን ዋናው መኖራችሁ ነው። ኦክስዬ አስገቢያቸው የወረዱ እንድነሽ አለን። ከታች ያላችሁ አላገኘናችሁ እንኳን አደረሳችሁ። ስራ ላይ ነሽ? ታነቶቻችን ሰዎቹ አሉ ያልተመቻችሁ ይሆናል። አሽቄ ማለት ነው። ወርቄ ማለት ነው። አንቺ አሽቄ እኔ ስመጣ ከለቻሽ እንደቀቄ ብዬሻለሁ። ሰዎቹ አሉ ብላለች። ስትመጣ ግን እናንተ ስትመጣ አንቺስ እግዚአብሔር ነው ሴትዮ ማለት ነው። አትልከተሽ ጀምሮ እስከ ማታ ድረስ ሰላም ነገር እንዲያሰማን እስኪ እግዚአብሔር መጸሎት እናት መልካም ዜና መልካም ነገር በሰጣለ አንዳንድ ጊዜ ደፍዬ አንዳንድ ጊዜ ብታይ አንዳንድ ጊዜ ማለት ነው ሻውን ስታከብሪ ትልቅ ቦታ ላይ ስታደርሺ ጥፋቱን ወይም ደግሞ ምንም ሳታደርጊ ጥፋተኛ ራሱ ይኸውልሽ አንዳንድ ጊዜ ሳላደንቅሽ አላልኩም። ሁሉንም ሳላደንቃቸው አላልኩም። እንደሆነ ታውቂያለሽ። ጥፋተኛ ሆኖ እራሱ ተቆጥቶ እንደዛ ተናግሮሽ እራሱ ይቅርታ እያልሽ ነበር። አየሽ እንደዛ ተናግረሽ እኔም እኮ ጥፋተኛ ነበርኩ፣ ግን ሌሎቹ ማንም ሳይነግር እሱ ጥሩ ቦታ አስቀምጠሽው እየዞረ እንደዚህ ናችሁ ቤታችሁ ብቻ ነው በውስጥ የሚያወራ ለገባሽ አይደለም። ለምን እንደዛ እንደሚያደርጉት አንዳንድ ግራ ይገባኛል። ነበሩ ሰው አንዳንድ ሰው ለምንድን ነው እኔ እውነቴን ነው የምልሽ መዲና አሸፋፍኜ ማውራት አልፈልግም። መዲና ማለት ነው ማርያምን እዚህ ቤት እንዴት እንደምታከብሩ እንዳናኳት ማንም ሰው አንድ ቀን ነክቷት አያውቅም። አንድ ሰው ጌታ ነው የምልሽ እንዳትነኳት። አይሻን ራሱ ተቆጥቻት ያለፈው ዳነኪያት ትልቅ ሰው ናት። አሁን የእናንተ ቤት ብቻ እንደ እሪ በውስጥ እኔ ጋር ማይደርስ መስሏታል። ኦፍሴ ገብታን ኦፍሴ የኔ ወይ ይቅር የኔ እናት እንደዛ አይነት እንዳናወራ እዚህ አሁን የደስታ ቀን ነው። መንፈሱ አድሰን በቃ በራሳችን እንጫወት። ተይ እኮ ይኸውልሽ እኮ እንትና አደረጉኝ ብላ እኮ ነው የምታወራው። ናኒ እንትና የኔ ወርቅ ችግር የለም ኃጢአቱ ለራሷ ነው። ምንም አይደለም። እውነቷ ነው። የኔ ወርቅ ያለች ኦብሴ ልንገርሽ የኔ ወርቅ ያለች እውነቷ ነው። እኔም በውስጥ መልሼ ያለው ማንም እንዳነካት ነግሬያታለሁ። እሷ ግን አሁንም አላመነችም። የራሷ ጉዳይ ነው። እኛ እናደርገው እስካላደረግን ድረስ ምንም አይመስለኝም። ሁለቷን ኦብሴ አቁሚ በቃ እኔም መታ አይደለሁም ኦብሴ ማታ አውርተሻልና ይሄንን ነገር በቃ ይበቃል። ከሄደች ሄደች ነው በቃ። ብዙ ሰው መክረሽ ትመልሻለሽ። እኔ አሁን ባለፈ በራሴ ተጸጸተኝ። ለምን እዚህ ጋር ልጆቻችን ብለን ነው የተቀመጥነው። እነሱ ግንዳችን ቢሆኑ እኛ ቅርንጫፍ ነው። በቃ ቀጥ ብዬ እንደውም ጥፋት አሁን ሳስበው እኔ ነኝ ያለብኝ ብዬ ነው እዚህ ጋር ጥፋቴን አውቄም ለምን ወይት ያልሆነ ቃላት ተናግሬ ይሆናል ብዬ ራሴን ጥፋተኛ አድርጌ ራሴን ቀጣኩ እና የትኛውን ሰው ጥፋቱ ማውቁ አላወቀም ይቅርታ ትልቅ ነገር ነው። ትልቅ ክብር ነው እንጂ ውደት አይደለም። በእውነት ነው የምናችሁ። ማንኝ ይበድላችሁ ያ ነገር ተዘዋዝሮ ታገኙታላችሁ። ይቅርታ ትልቅ ነገር ነው እና እዚህ ጋር ልጆቻችን ነው ብለን የተቀመጥነው ህማሞች ነን።
የራሳችን ጭንቀት እንረሳበታለን፣ የልጆቻችን ነገር እንወያይበታለን፣ መልካም ፍሬ እናፈራበታለን። ጥሩ ነገር ተግባር ያለው ነገር ከዚህ ጋር ይዤ ብዙ ነገር የያዝኩት ነገር አለ። ከእናንተ ብዙ ነገር ያገኘሁት ነገር አለ። ያ መልካምነት ይዘን መውጣት ነው እንጂ ዛሬ የሆነ ችግር ተፈጠረ ብለን መውጣትም በእውነት ነው የምላችሁ። በጣም ልጄ ተቆጣችኝ ማለት ነው። በጣም ነው የተቆጣችኝ። አንቺ እኛን ትመክሪ የለን ለብዙዎቹ ትመክሪ የለን እዛ ጋር አንቺ ነሽ ጥፋተኛ አለችኝ። እሷ ነካ ታች ነበረች። አንቺ ነሽ ጥፋተኛ በቃ እማዬ ስትለኝ እሺ ይቅርታ እውነትሽ ነው ብዬ ተመለስኩ። ለራሴን ጥፋተኛ አደረኩት ራሴን። ለምን መውጣት የለብኝም። እናንተ እህቶቼም ታናናሾቼም ብትሆኑ እህቶቼም ናችሁ፣ ልጆቼም ናችሁ፣ ሁሉም ነገር ናችሁ። ግን እዚህ ጋር ልጆቻችን ብለን የተቀመጥን ቀን ድረስ ምንም ይምጣ ተሸፋፍለን ካጠፋን ይቅር ተባብለን ብናልፍ ትልቅ ነገር ነው። እግዚአብሔር አምላክ የይቅርታ ልብ ይስጠን። የይቅርታ ልብ ይስጠን። አሜን። የምንልበት ትከሻችን ያስፋልን፣ ልባችን ያስፋልን። በእውነት ነው የምላችሁ። ሰው ይቅርታ ትልቅ ነገር ነው። አሁንም እስኪ እግዚአብሔር ሆይ ማርያም በሰላም ያደረገች ናት። ዝም በይ አንቺ። በሰላም አስጀምረህ በሰላም አስጨርሰን፣ መልካም ዜና አሰማን፣ ልጆቻችን ሰላም አድርግልን። እኛንም ጌታ ሆይ የምትወጣ ዛሬ 44 ታቦት ቅዱስ ገብርኤል ሚካኤል ጠርቼ በእውነት እኔ አልችልም። እናንተ ግን ከፊታችን ቅደሙ። የምናወራበት እናንተ ቅደሙ። የምናወራበት አንደበታችን እናንተ ተቆጣጠሩት። መልካም ቅን ነገር እንድንሰራ እርዱን። ቅድስት ድንግል ማርያም እርጅን። እዚህ ጋር ሙስሊም አለ፣ ክርስቲያን አለ፣ የትኛውም እምነት ተከታይ አለ። ሁላችንም ሰው አትለዩም እናንተ። እኛ ግን እንለያለን። እናንተ በዚህ መድረክ ላይ ስንቀመጥ እናንተ ተከተሉን። በአንደበታችን የሚወጣ የሚጣፍጥ ቃል ያደርግልን፣ ሰው የሚያስታርቅ ያደርግልን። ትከሻችን አስፋልን፣ ትዕግስት ስጠን። ከምንም በላይ ትዕግስት ስጠን፣ የይቅርታ ልብ ስጠን። በዚህ ጋር መልካም ፍሬ እንድናፈራ ሁላችንም ልቦና ስጠን። 44 ታቦት ልቦና ይስጡን። በእውነት ዛሬ በየመድረኩ የሚወጡበት ቀን ነው። በየቦታው የሚወጡበት ቀን ነው። ዛሬ ባለንበት ቦታ በስደት ዓለም እነሱ ይከተሉ፣ ልጆቻችንም ይከተሉዋቸው። የልጆቻችንም ደስታ፣ ሰላም፣ ፍቅራቸው ይመልስልን። ከመካከላቸው እንክርዳድ የሆነ ነገር ያንሳላቸው። በእውነት የዛሬ ዓመት እንዲህ ነበረ ብለን እንድናወራ፣ የዛሬ ዓመት አልቅሰን ነበረ፣ ተጨንቀን ነበረ፣ ግን እንደዚህ ሆነ አበበ ነገራቸው ብለን እንድናወራ መልካም ዜና ያሰማል። መልካም ዜና፣ አዲስ የምስራች ቅዱስ ገብርኤል ለድንግል ማርያም እንዳበሰራት ዛሬ አዲስ የምስራች የምንሰማበት ጊዜ ይሁን። የልጆቻችን ሰላም፣ የሀገራችን ሰላም፣ የስደተኛ ሰላም የምንሰማበት ጊዜ ያድርግልን። እናንተም ደግሞ በዚህ ጋር የተሰባሰባችሁ የመልካም ነገር ነው፣ የልጆቻችሁ ፍቅር ነው። የወንድሞቻችሁ ብዙ ታናናሽ ናችሁ፣ ብዙ ታላላቅ ናችሁ። እዚህ ጋር እናቶች አለን፣ ብዙ አለን። እኛ እዚህ ጋር በእውነት መልካም ዜና የምንሰማበት ጊዜ ያድርግልን። አንደበታችን መልካም የተቀደሰ ቃል ይውጣ፣ ከአንደበታችን መልካም ቃል ይውጣ። በእውነት የልጆቻችን ጠላት በአደባባይ ያዋርድልን። 44ቱ ታቦት ያዋርድልን። በራሱ ሳት ጮሆ እኔ ነኝ ጥፋተኛ፣ እኔ ነኝ በድያለሁ፣ የበደልኩ እኔ ነኝ፣ ያጠፋሁ እኔ ነኝ፣ ይቅር በሉ የሚሉበት በአንደበታቸው ጮኸው የሚናገሩ ያሳየን። ቅዱስ ገብርኤል ያሳየን። በእውነት ሚካኤል ያሳየን። በእውነት 44ቱ ታቦት ያሳዩን። እነሱ ግን እድገታቸው ያሳየን፣ መልካም ፍሬያቸው ያሳየን። ያ የቃል የገቡልን 4 ልጆች ተወልዶንና ያብቃል። ሰርጋቸው፣ ሽምግልና፣ ሁሉም ደስታቸው ማየት ያብቃል። የእነሱ ጠላቶች ይውደቁ፣ በእውነት ይወድቃሉ። እንበታትናለን ብለው ቀለሊት የሚጥሩ፣ ቀለሊት የሚጮሁ፣ ቀለሊት የሚለፉ እነሱ ግን ልጆቻችን ወደፊት ያደርጋቸው። ሀይሚና ብሩኬ ወደፊት ከአሁን በኋላ የደስታ የሳቅ በእውነት የበረከት የስኬት ዓመት ያደርግላቸው። ይሄን ዓመት ሁላችሁም በሰው ጓዳ ያላችሁ ሁላችሁም ይሄን ዓመት የሚወጣ 44ቱ ታቦት የዛሬ የስኬት ዓመት ያደርግላችሁ፣ የደስታ ዓመት ያደርግላችሁ፣ የሳቅ ዓመት ያደርግላችሁ። ከእናንተ የተነጠቀ በረከት የሚመለስበት ዓመት ይሆንላችሁ። ሁላችሁም በወጣንበት በሰላም ለሀገራችን ያብቃል፣ በደስታ ለሀገራችን ያብቃል።
ሀዘን፣ ጭንቀት፣ መከራ ከኛ ላይ ያንሳልን። የትኛው የታመሙ የሚፈወሱበት፣ የቤተሰብ ያጡ የሚጽናኑበት፣ የተጨነቁ ከጭንቃቸው የሚወጡበት፣ የታሰሩ የሚፈቱበት ዓመት ያድርግልን። እወዳችኋለሁ፣ አከብራችኋለሁ። ካጠፋሁ ይቅርታ እህቶቼ፣ ያዘናችሁብኝ ካላችሁ በዚህ ውስጥ በጣም በትልቁ ይቅርታ። ሁላችሁ እወዳችኋለሁ። በጣም ነው የምወዳችሁ እህቶቼ። እኛም እንወድሻለን፣ እናከብርሻለን፣ እናመሰግናለን። ኑርልን፣ ረጅም እድሜ አላህ ጤና እሺ ጨምሮ ይስጥሽ። አላህ ልጆችሽ ጋር በሰላም ያገናኝሽ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። መቼም ቢሆን ከኛ እንድትላይ አንፈልግም። ረጅም እድሜ ኑርልን። እኔ እፈልጋለሁ። አላህ ያሳድጋችሁ። ገና ህፃን ናችሁ። እሷ ራሱ ሸኝታለች። ዘርፍዬ የኔ ውድ እናት እናመሰግናለን። ክበሪልን፣ እንወድሻለን የኔ እናት። አንቺ የሁሉም አዋሪያ ሆነ፣ ልጆችሽ ደግሞ አዋሪያ ይሆንልሽ፣ በጥበቡ ያሳድግልሽ። ዋና ትልቁ ነገር የሰው ልጅ በጥበብ ማደግ ነው። ጥበብ ማለት ነው። ጥበቡ ትልቅ ነገር ደግሞ እግዚአብሔርን መፍራት ነው። ናም ወይኔ የሆነኮ ከላውራ ባስቲ ምን አይነት አንቺ ዘርፌ ወጡ ቀጠነ ዛሬ ነይ አውፍሬና ሂጂ። ወጡ ቀጠነ ውሃ ጨምርበት ትንሽ ውሃ ዘርፍዬ እናመሰግናለን። የኔ ውድ ረጅም እድሜ ይስጥልን። ከዚህ የበለጠ ከልጆችሽ ቀጣይ ዓመት ከልጆችሽ ከባለቤትሽ እንድትገናኝ ፈጣሪ እርዳሽ። በሰላም ያቆየን የነዚህን ሰዓት ማለት ነው። እናመሰግናለን ውዴ። እኛንም ቀጣይ ዓመት ከነቤተሰቦቻችን ጋር እንድንውል ያደርገን። እነ ብሩኬም እንደዛ ወዳችኋለሁ። መልካም በዓል። እኔ ሁላችሁ ወዳችኋለሁ። እንዴት ነሽ? ደህና ነኝ። ደህና ነሽ? አለን አልሐምዱሊላህ። ከታች ሰላም ውዶች ያለች ስለሆነ እሷ ነው። ለእኛ ስልት ምን ችግር አለ? አንቺ ናኒ ማለት ነው። ምን ችግር አለ? አንቺ ሁሌ አይደል? አንቺ ከንቱ ሁሌ አይደል? አይደለም ዛሬ ፋፊ ስትገባ ጀምሮ ነገር ብሏታል። ምን ሆነሽ ነው? ከባሏ ጋር ተጣልታ ሳይሆን አይቀርም። ለማንኛውም አዳሪስ ዘርዬ እናመሰግናለን። እግዚአብሔር ያክብርልን። እናንተ የትናንትና ደርሰን ብላችሁ እናመሰግናለን። ኦፍስዬ እናመሰግናለን። ቆይ አንዴ እናመሰግናለን። ዘርፍዬ ዝም በሉ። አረ የዶክተሩ ነገር ህዝቡ ትላንትና ወይኔ በላቸው ብሎ ህዝቡ ትላንትና የነበረ ሰውዬ ዶክተር አይደለም። እቺ ልጅቷ ጭንቅላቷን ይዤ ማለት ነው ግድግዳ ላይ ብጋጫ ደስ ይለኛል። እቺ ቁሻሽ ማንነት ልጅ ናት እንጂ ልጅቷ ውሸታም ውሸቱ እኮ ነው። እናንተ ምን ሆናችኋል? እሽቱ ባሪ ቢሄው ይውላችሁ ይሄ የእንትና አልትራሳውንድ ያደረገ ሰውዬ ማለት ነው ግንባራም ነው። ከዛታቸው ልጅ እኔ ግንባራም ነው ጌታን ይሄኛው ደግሞ ቅንድቡ ምናምን አገናኝቼ ስክሪንሾት አድርጌ አገናኝቼ አይቻለሁ እኔ በስነ ስርዓት። እንደገና ደግሞ ምን አለች መሰለች ሃይሚ ጋራ አውርቻለሁ። ሃይሚ ልትሰማኝ አልቻለችም አላለችም። ማናት እሷ እና ሰማት ያቻለችው ማና አውርቷ ይሄው እዚህ ጋር ራሱ ውሸት መሆኑን እኮ ይቻል ነበር። በጣም ውሸት ነው። ሰሪ አይደለም። አሚን ማን ሌላው የነካሁት የት ነው የሄደ? እንግዲህ መልሽልኝ። አባባይ በወጣ የተካናንዬ በወጣ ቤትሽ ነው የገባው። እኔ ምን አገባኝ? ቤትሽ ምን አስተማሪ እኮ ነው። እንትኑ ደግሞ አንድ ስፔሻል ሆኖ ትክክለኛ ቢሆን ኑሮ ማለት ነው። ይሄ ትክክለኛ ቢሆን ኑሮ እዛው ሆስፒታል ይኸውልሽ፣ እዛ ሆስፒታል
እዛ ሆስፒታሉ ነው እንጂ ውጭ ላይ እኮ ትምህርት ቤት ነው የተቀመጡት። እንደ አይናቸው አያም እንዴ ማተስ መምህር ነው ኦፍሴ ደግሞ ማለት ነው ዩኒፎርሙ ማለት ነው ዩኒፎርሙ የትምህርት ቤት ነው እኮ ትምህርት ቤት ነው ያለው እኮ ቴብል እኮ ያስተማሪ ቴብል እኮ ነው።